በባለፈው የሾት ሊስት ምዕራፍ ውስጥ አንደኛ ክፍል ብለን ሾት ሳይዝን ተመልክተን ነበር። ከሁሉም በላይ በፊልም ስራዎች ውስጥ በብዛት ጥቅም ላይ የዋሉ የሾት ሳይዞችን ተመልክተን ነበር። ግን አንዴ የሾት ሳይዛችሁን ከወሰናችሁ በኋላ ቀጥሎ የሚመጣው ጥያቄ ርዕሰ ጉዳያችንን በእያንዳንዱ ፍሬም ውስጥ እንዴት ማስቀመጥ አለብን የሚለው ነው። And action dirt. ይህ በሾት ሊስት ምዕራፍ ውስጥ ክፍል 2 ነው። ሰላም እንደምናችሁ። ስለ ፊልም አሰራር የተለያዩ ቴክኒኮች የሚቀርቡበት ክሎዝ አፕ የዩቲዩብ ቻናል ላይ ነው ያላችሁት። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ቀጥታ ወደ ቪዲዮ እንግባ። እነዚህ በአንድ ትዕይንት ውስጥ ያለን ድርጊት ለመሸፈን በጣም የተለመዱና ጥቅም ላይ የዋሉ የፍሬሚንግ አማራጮች ናቸው። I've never seen anything like this. ሲንግል፣ ክሊን ወይም ደርቲ ሊሆን ይችላል። ቱ ሾት፣ ኦቨር ዘ ሾልደር፣ ፖይንት ኦፍ ቪው እና በመጨረሻም ኢንሰርት። በመጀመሪያ በፍሬም ስብስብ ውስጥ የምንመለከተው ሲንግል ነው። ሲንግል ወይም ነጠላ ቀረጻ አንድ ገጸ ባህሪ ብቻ ያሳየናል። በፍሬም ውስጥ ያ ገጸ ባህሪ ብቻውን ነው። ዋናው ትኩረት የገጸ ባህሪው ባህሪ ነው ማለት ነው። ዋናው ትኩረት የግለሰቡ ባህሪ ነው። ግን ሲንግልን ለመግለጽ ሁለት መንገዶች አሉ። ክሊን ሲንግል የምንለው ከገጸ ባህሪ ውጪ የሌላ ገጸ ባህሪ አካል በግማሽ ቢሆን እንኳን ጨርሶ ሳይኖር ሲቀር ነው። ማለትም ያ የምንፈልገው አንድ ገጸ ባህሪ ብቻ ነው በፍሬም ውስጥ ብቻውን የሚታየው እያልን ነው። በአንድ ፍሬም ውስጥ የአንድን ገጸ ባህሪ መገለል ለማሳየት ስትፈልጉ ክሊን ሲንግልን መጠቀም በጣም አስፈላጊ ነው። ደርቲ ሲንግል በፍሬም ውስጥ የሌላ ገጸ ባህሪን የተገደበ መገኘትን ያሳያል። ሲንግል ፍሬም ልክ እንደ ሌሎቹ የፍሬም አማራጮች ከማንኛውም የሾት ሳይዝ ጋር ሊጣመር ይችላል። ሾት ሳይዝን በባለፈው ክፍል አይተናል። ክሎዝ አፕ ቢሆን፣ ሚዲየም ሾት ወይም ዋይድ ሾት፣ ሲንግል አሁንም ከሁሉም ጋር ይሰራል። ሁለት ገጸ ባህሪያቶች በፍሬም ውስጥ አንድ ላይ ይታያሉ። ይህ ቱ ሾት ይባላል። የገጸ ባህሪው አቀማመጥ አንዱ ከሌላው ሊለያይ ይችላል። ነገር ግን አሁንም እንደ ቱ ሾት ነው የሚቆጠረው። ሁለቱም ገጸ ባህሪያት የግድ በግልጽ የሚታዩ መሆን አለባቸው። ቱ ሾት ስለ ሁሉም ነገር በሁለቱ ገጸ ባህሪያቶች መካከል ምስላዊ ግንኙነትን መፍጠር ነው። ይህ ግንኙነት የፍቅር ሊሆን ይችላል፣ አጨቃጫቂ ወይም ምናባዊ እንኳን ቢሆን። ተጨማሪ ገጸ ባህሪያቶች ወደ ፍሬማችን ስናስገባ የምንጠራበት ቃል ይቀየራል። ስሪ ሾት፣ ፎር ሾት እና ተጨማሪ። ይህ ቁጥር ምን ያክል ሊሆን እንደሚችል የተቀመጠ ገደብ የለም። 1 2 3 4 5 ግን ርዕሰ ጉዳዮችን ወይም ሰዎችን ለመቁጠር ሳይቻል ሲቀር ክራውድ ሹት በመባል ይጠራል። ምንም ቢሆን አስተውሱ፣ ብዙ ገጸ ባህሪያቶችን ወደ ፍሬም ስታመጡ እርስ በራሳቸው ግንኙነት እየፈጠራችሁ ነው። በጣም የተለመደውና የውይይት ቀረጻን ለመሸፈን የሚጠቅመው ኦቨር ዘ ሾልደር ወይም ኦቴስ ሾት ነው። በሲንግል እና በቱ ሾት መካከል እንደ ድብልቅ ይሰራል እና ከሲንግል ጋርም ተመሳሳይ ነው። እኛ የምናተኩረው በአንዱ ገጸ ባህሪ ላይ ብቻ ነው። ከእነዚህ የኦቲኤስ ማዕዘኖች ከሁለቱም ወገኖች አመለካከቶችን እናገኛለን። ይህም ተመልካቾችን የማካተት ችሎታ አለው።
I'm an old friend of George's. Thought I'd stop and say hello. የአንድ ገጸ ባህሪ እይታን ተመልካቾች እንዲለማመዱ በምትፈልጉበት ጊዜ ፖይንት ኦፍ ቪው ወይም ደግሞ ፒኦቪን መጠቀም በጣም ውጤታማ ሊያደርጋችሁ ይችላል። የፒኦቪ ሐሳብ ሰፊ እይታዎችን ሊሸፍን ይችላል። ሰው፣ ባዕድ፣ ካሜራ፣ አካል የሌለው መንፈስ ወይም ሻርክ እንኳን ቢሆን እንዲሁም በብዙ አጋጣሚ የፒኦቪ ሾት ከፒኦቪ ኦዲዮ ቀረጻ ጋር ይጣመራል። ይህም የሚያዩትን እናያለን እንዲሁም የሚሰሙትንም እንሰማለን ማለት ነው። ኢንሰርት ሾት አንድን ርዕሰ ጉዳይ በጣም ቅርብ ሆኖ ማሳየት ብቻ አይደለም፣ ብዙ ጊዜ በጣም አስፈላጊ የሆነው መረጃ በስክሪኑ ላይ ምን ያክል ጎልቶ ይታያል የሚለውን ይሰራል። ኢንሰርት ሾት ከፒኦቪ ቀረጻ ጋር ተጣምሮ ሊቀርብ ይችላል። የመጀመሪያ ሰው እይታ፣ ኢንሰርት ሾትን ከሶስተኛ ሰው አንፃር ማቅረብ ይቻላል። ወይም እንደዚህ ባለ ድብቅ ፍሬም። ሁለቱም የሚያምር ኢንሰርትና ውጤታማ ፒኦቪ ነው። በጣም የተለመዱትን የካሜራ ፍሬም አይነቶች ሸፍነናል። አሁን ግን ሁሉንም አንድ ላይ እናስቀምጣለን። የቦንግ ጁንሁ ፓራሳይትን እንይ። ይህ የትዕይንት ቅደም ተከተል በቤተሰብ አባላት መካከል ስለ አካላዊና ርዕዮተ ዓለም ግንኙነት ነው። ዳይሬክተሩ በፍሬም ውሳኔዎች እንዴት አንድ ላይ ማስተሳሰር እንደቻለ እንመልከት። የኪም ቤተሰብ ሰዎች በፓርክ ቤተሰብ ጓሮ ይታያሉ። ኢንሰርት ሾት 4 የዊስኪ ብርጭቆችን ያሳያል። ሚዲየም ሾት 4 የኪም ቤተሰብን ያሳያል። ድብልቅ ፎር ሾት ኦቲየስ ፒኦቪ፣ ክሎዝ አፕ የሆነ ደርቲ ሲንግል ደርቲ ቱ ሾት፣ ደርቲ ኦቲየስ ሾት and complementary OTS. 이왕 김치국 마시는 김에 말씀드리자면 dirty shot, full four shot. 이 돈이 다 나한테 있었어 뭐? 구김살을 쫙. two shot. 판 ወደ two shot ይሄዳል። 윤기사. ፓኑ ወደ three shot ይቀጥላል። dirty single, ደርቲ ሲንግል እና ኦቲኤስ ሾት ሲንግል ሾት። ፍሬሙ ወደ ሌላ ሲንግል ሾት ይገባል። በመጨረሻ ዋይድ ፎር ሾት። 뭐야? 누구야 이 시간에? 뭐냐? እንዳየነው በምትቀርጹበት ጊዜ ፍሬሚንግ ትዕይንታችሁን ወደምትፈልጉበት አቅጣጫ ልትመሩበት ከምትችሉት የፊልም መሳሪያዎች ውስጥ አንደኛው ነው። አንዴ እናንተ የተረዳችሁትን ነገር በቦታው ላይ ለማግኘት ትፈልጋላችሁ። ርዕሰ ጉዳያችሁን ለመቅረጽ የትኛው ፍሬሚንግ የተሻለ እንደሆነ መወሰን እንድትችሉ ይረዳችኋል። በሾት ሊስት ምዕራፍ ውስጥ ቀጣይ የምንመለከተው ክፍል የካሜራ አንግልን ነው። እያንዳንዱን የካሜራ አንግል እንመለከታለን።
ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። በመጨረሻም ቲፕ ስላልኳችሁ ነገር ባጭሩ ልግለጽ። ክሎዛፕ ቴሌግራም ላይ 2 ቻናሎች አሉት። አንደኛው ክሎዛፕ ነው ከ1 ዓመት በላይ ያስቆጠረ። እንደገና ሁለተኛው አሁን አዲስ የተከፈተው ክሎዛፕ ሰብስክራይበርስ ነው። በክሎዛፕ ሰብስክራይበርስ እዚህ ዩቲዩብ ላይ የሚለቀቁ ኮንተንቶችን የበለጠ ስለ ፊልም የሚያብራራ ግልጽ አድርጎ የሚያስረዳ ፒዲኤፍ በሳምንት አንድ ይለቀቃል። እንደገና ደግሞ በዓለም ከተለያዩ ሀገራት ላይ ያሉ ጥንታዊ የሆኑ አፈ ታሪኮች ይለቀቁበታል። እሁድ ደግሞ ታላቅ ፊልም ይኖረናል። ይሄ ታላቅ ፊልም መጀመሪያ ያንን በዓለም ላይ ተጽዕኖ መፍጠር የቻለ ታላቅ ፊልምን የሰሩ ዳይሬክተሮች ስለ ፊልም ያላቸውን አረዳድ እውቀቶች በኮንተንት ዩቲዩብ ላይ እናይና በደንብ ከተረዳም በኋላ ወደዛ ሄደን ፊልማቸውን ስናይ አተያያችን ለየት ያለ ነው የሚሆነው። ፊልምን የምናይበት መንገድ ተቀየረ ማለት የምንሰራበትን መንገድ ይቀየራል ማለት ነው። ስለዚህ ይህንን ለማድረግ ከእናንተ የሚጠበቀው ምናልባት የሰከንዶች ስራ ነው። በጣም አጭር ነው። ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ከዛ በኋላ ያንን ስክሪንሾት አድርጎ ለኔ መላክ ይህንን ቻናል ያሳድገዋል ከምታስቡት በላይ ዩቲዩብ ራሱ ለሌሎች ሰዎች እንዲደርስ ያደርጋል። ስለዚህ በቅንነት ተመልክታችሁ ሰብስክራይብ በማድረግ የደወል ምልክቱን ተጭናችሁ ስክሪንሾት አድርጋችሁ ለኔ በቴሌግራም ኢንቦክስ ላኩልኝ፣ እጠብቃችኋለሁ። ከዛ ክሎዛፕ ሰብስክራይበርስ የሚለው የቴሌግራም ቻናል ላይ መታችሁ ፒዲኤፎችን እንዲሁም አፈ ታሪኮችን እና ፊልሞችን ማየት ከዛም እውቀቶችን ማግኘት ትችላላችሁ። ይህንን ለማለት ነው። አመሰግናለሁ። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላሙን ሁላችሁንም ወዳችኋለሁ። ቻው